Soulmate? It's like a best friend, but more. It's the one person in the world who knows you better than anyone else. What's a soul? እርምጥምጥ ወንድ አገረድ እያልኩ ነው የምነግርህ። አንድ ወር ሙሉ እቃን እያሸክ የምትመጣ ወንድ ስለሆንክ እሺ እንዳይነቃነቁ ያሉት ናቲ። ሰላም የዩቲዩብ ቤተሰቦች እንዴት አላችሁ? ዛሬም በአዳዲስ ነገሮችና ቁም ነገር በያዙ ቪዲዮዎች ሳምሶን ታደሰን ቤቢ ምን አጋጠመው እንዲሁም ስለ አዶናይና ሊያሾ ምን እንዳጋጠማቸው የምናየው ይሆናል። እንዲሁም ፈታ የሚያረጉ አዝናኝ ቪዲዮዎችን ይዤ ተመልሼላችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጀምሩ። ቪዲዮንም እስከ መጨረሻው እንድትከታተሉኝ ስል በአክብሮት ጠይቃለሁ። ወደ መጀመሪያው ቪዲዮ እንለፍ። አልሰማንም ብላችሁ ወደ ወህኒ እንዳትወርዱ እጅግ አስቸኳይ የጥንቃቄ መልእክት ነው። ሁላችሁም አድምጡት፣ ላልሰሙት ሼር አድርጉላቸው። ካሁን በኋላ በማህበራዊ ሚዲያ ለሰዎች ለምትልኩት መልእክት መጠንቀቅ እንዳለባችሁ ተገልጿል። ለሰዎች በግዴለሽነት የምትልኩት መልእክት በህግ ሊያስጠይቃችሁ እንደሚችል ተገልጿል። ኢትዮጵያ ለ60 ዓመታት ስራ ላይ የቆየውን የወንጀል ስነ ስርዓትና እንዲሁም ደግሞ የማስረጃ ህግ ተሻሽሎ መጽደቁ ተገልጿል። ስለዚህም ለሰዎች በግዴለሽነት የምትልኳቸው መልእክቶች በፍርድ ቤት እንደ ትክክለኛ ማስረጃ ተቀባይነት ኖሯቸው ወህኒ ሊያወርዳችሁ እንደሚችል በማሰብ መጠንቀቅ እንዳለባችሁ የማስጠንቀቂያ መልእክት ተላልፏል። ታዲያ ስለዚህ ህግ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔንም ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ዛሬ ደግሞ እንዴት እንዳማረብሽ ሁሌ እንዳማረባት እኮ ጸጉርሽ ራሱ በቃ የሚያምር ፍሪዝ ታውቂያለሽ። ጸጉሯ ሁሌ እንደዚህ ነው። ሌላ ጊዜ በደንብ አታያትም። አንድ መሰለኝ አይደል? ሌላ ቦታ ወይ ሌላ ብዙ ነው ነው ጀመርሶ ከኔ ጋር ነው የምትፈልገው። አንቺ አምሻል ምን ሆነሽ ነው እንዴ? ምን አይነት ደግሞ መጥተሽ መቀመጥሽ ሳይንስ ጭራሽ አላስተውኛለሽ እንዴ? ሂጂና ሌላ ለራስሽ ተፈተፋቲ ሂጅረች። ምን አይነት አናት ደግሞ እቺ በእናትሽ እንዴ? ድምጽ አልፈልግም። እሱም እያጠና ነው፣ እኔም ስራ ላይ ነኝ። ከዚህ በኋላ አንድ ድምጽ ከሰማ ሙሉ ለሙሉ መብት ሰጥቻለሁ። እሺ አንድ ድምጽ ከሰማ Soulmate? ደሞ ሌላ ትኩሳት ይላችኋል። ይሄ ነው ምንድነው ግን? እውነት አልገባኝም። አስረዱኝ። የድሮ ነው ብዬ እንዳልሄድ ማለት ነው። ጥርሱ አዲስ ነውና ጉድ እኮ ነው። እስቲ ኮሜንት ላይ ሀሳባችሁን ጻፉልኝ። የሳምሶን ታደሰ ቤቢን እንግዲህ እንዳያችሁት ነው። ያው መለያየታቸው ከዳግማዊ ጋር ይፋ ቢሆንም እንዲህ አይነት ነገሮችን ፐብሊክ ማድረግ ጥሩ ነው ብዬ አላስብም። ያው የየራሳቸው ህይወት ቢኖራቸውም እንዲህ አይነት ነገር ያው ብዙ ሰው እነሱ የሚከተላል ብዬ ስለማስብ እንዲህ አይነት ነገሮችን ወደ ሚዲያ ይዞ መምጣት ጥሩ ነው ብዬ አላስብም እንጂ መብቱ ነው፣ የሚያጠያይቅ ነገር አይደለም። የሰው ልጅ ህይወት እንዲህ በቀላሉ በአደባባይ ሲቀጠፍ ማየት እጅግ ዘግናኝና አሳዛኝ ነው። ትዳር ከመሰረተ ገና 2 ወር የሆነውና የባንክ ባለሙያው አቶ ተመስገን ዳንኤል ዛሬ ጠዋት ወደ ስራ በመጓዝ ላይ ሳለ በጌዲዮ ዞን ገደብ ከተማ በአደባባይ ህይወቱ አልፏል። ግድያው የተፈጸመው በቂም በቀል ተነሳሽነት ሲሆን ገዳዩ ሚስቴን አገባህብኝ በሚል ሰበብ በሽጉጥና በስለት አሰቃቂ ጥቃት ፈጽሞበታል። አቶ ተመስገን ገና የ2 ወር ትዳር እንደያዘ ነበር ህይወቱ የተቀጠፈው። አሁን ላይ ተጠርጣሪው በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ለሟች ቤተሰቦችና ወዳጆች መጽናናትን እመኛለሁ። ነፍስ ይማር። እሺ እንዳይነቃነቁ ያሉት ናቲ አጎቴ ሰላም ነው? እንዴት ነህ? ሁሉ ሰላም? አይ ጥሩ ስራ ጀምራል። አዎ ባለው አየር እየተንቀሳቀሰ ነው። በርታ። ጎሽ ምን ብለን አንዱ ላይ ተፋብን። አረ በቀስ አድርጊ ጠቀም ግን ያው ፋሚሊ ጋር ምናምን ወቸ ጉድ እርምጥምጥ ወንድ አገረድ እያልኩ ነው የምነግርህ። አንድ ወር ሙሉ
እቃን እያሸክ የምትመጣ ወንድ ስለሆንክ ከወንድ አልቆጥርህም። መጀመሪያ ወንድ ሁን። ሰድባኛለች ካልክ ደግሞ ከዚህ በኋላ ሰድብሃለሁ። ዩቲዩብ ማዘጋት ከፈለክ እስኪ አንተ ሞክረው። በእንዳንተ አይነት ደደብ የኔ ዩቲዩብ አይዘጋም። መከበር በከንፈር አልከበር ካልክ ደግሞ እነግርሃለሁ። ልፋጫም ስድብ ነው ያልከው፣ ገና አጠጣሃለሁ። ስለሷ ማውራት አላቀተኝም። ስታወራው ለስታወራ እደር። እሺ ሊያሾንም እንዳያችሁት ነው እንግዲህ ያው ወንድ ልጅ በዚህ ልክ እንትን ማለት ጥሩ ነው ብዬ አላስብም። ያው አዶናይን የመሰለ ሰው ያው ምን እንዳጋጠማቸው ቪዲዮ ላይ ብዙም አይገልጽልንም። በምንም እንደተጣሉ እንትን የሚል ነገር የለም። እንግዲህ ያው እስኪ ሰላሙን ያምጣ ማለት ነው። ሰላም ያርጋቸው። ለምንድን ነው የመጣው? በመቶስ ትፈልገኛለህ? ለጸብ ምናምን ፈልጋለሁ። ወንድ ልጅ ማውራት ያለብሽ የትም እዛ። ኧረ ልቀቁት። እኔ ጋር ማውራት አጣራ ነው ያቡሽ። አንተ ወንድ ልጅ ወንድ ልጅ ማውራት ነው ያለብሽ። ወንድ ልጅ አይደል? ወንድ ልጅ አይደል? ወንድ ልጅ አይደል? አንተ ወንድ ልጅ አይደል? ሂድሽ ያው ይተጣል ነያ ታዲያ መተይ በቃ እሺ ነው ወደ ቤት። ወንድ ልጅ ወንድ ልጅ ነው የሚያወራው። ጓደኞቼ ጋር ስለ እኔም እወድሻለሁ። ለምንድን ነው አንቺ የተለየ እንክብካቤ የማያደርግልሽ? እንዴ እኔ ፊቴን ከልልኝ አንቺ ላይ ከልልሽም ለምንድን ነው እኩል ሰፖርት የማያደርገን? አይኔን ሲል እያየሽ እኮ ነው። ሰውዬው እኮ እያየሁት እኮ ነው። አዋለቀ ሁለቱን ማግቻቸዋለሁ። አጠገብ ላጠገብ ነው ያሰርኳቸው። እሷ ስታዩ እንደደነገጥ ይሄ ደግሞ አስቀያሚው ልጅ በፍቅር ሸፍኛለሁ። ለምንድን ነው እኩል ሰፖርት የማያደርገን? አንተ ምን እያልካት ነው? አጋዘን ፊት ምንድን ነው እንጂ ምንድን ነው እኩል ማትከባከበን? እኩል ገንዘብ አይደል እንደሚወጣብን እሳሳይ ስለሆነች ነው። ለምንድን ነው እሷን እውነቱን እየነገረች ነበር። የኔ አባት ግቦኛ ነው ለዛ ነው ያሰሩኝ እያለች ነው። አንቺ እውነቱን አትናገሪ። እሱ እኔና ስለብታስ ነው ነግሯል። ለኔ ፈለጋችሁትን አውራ በማላውቀው ነገር ነው የታገትኩት። ዛሬ እባክህ ወንድሜ ልቀቀኝ። ዳቦ ልገዛ እኮ እየሄድኩ አፋፍሰው ከሷ እኮ ነው ያስገቡኝ። ማውቀው ነገር የለም እኮ ዳቦ ምን ነው የምትለው? ቆይ ቤተሰቦቼ ሻይ አፍልተው የኔን ዳቦ ነው እየጠበቁ ያሉት። እባክህ ልድረስላቸው፣ ልቀቀኝ ወንድሜ እባክህ። እኮ ምንድን ነው የምትለኝ? እሺ ቆይ በቃ የፌስታል አውጣልኝ፣ የፌስታል አውጣልኝ። ደህና ፊት እንዳሉ ሰው ቅድም ጀምሮ አውጣልኝ። ሰላም ናቸው? አረ ደግሞ ምክምኪል አላርግለት። አረ በእናትሽ ምንድን ነው የምትለው? ቆይ አንተ በቃ በነካጅ ልቀቀኝ። ዳቦ ላደርስላችሁ። በጣም ተቀለለ። ያዟቸው አንድ ተማሪ ያልኩ ተፈቀው ነግራውጦና ምንድነው መምህር ሰላም ምን እያደረጋችሁ ነው? ዋተር ላይ እያከበርን በማስተማሪያ ሰዓቱት ዋተር ላይ እያከበርን አንበጥብጥም እኮ የተቀጠራችሁ ለምንድን ነው? እንድታስተምሩ እና ምን እያደረጋችሁ ነው? ዋተር ላይ እያከበርን አይደረግም እንደዚህ ከርሱ ያስተምራል። ከርሱ አይጠበቅም። ምንድነው እንድታስተምሩ ትልቅ ሰው ነኝ እኔ። አረ እፈሩ ችኩቹ ያልፏል። ችኩቹ ወይኔ መብካት አረብ ጃስ እግርሽ ላይ አበባ የመርካቶ ሌባ ትርሲት አንቺ እንዴት ነው ማረብሽ? አይደለም ትርሲት ማዘራት ነው። ተረባከሽ ስማም ስትወለጂ እኮ ነው ያላቀም። እኔ እስር ቤት ነበርኩ። እንግዲህ ትርሲት ማለት እኮ በቃ እናትሽ ማለት እህቴ በያት በቃ ቤተሰቤ በስማ በቃ ቁርጥ ራሷን እኮ ነው። አደራ እንግዲህ አንቺ የተወለድሽ ጊዜ እኔ እስር ቤት ነበርኩ። ትርሲት ማለት በቃ እህቴ በያት በቃ እህቴ ማለት ነችና ለክርስትናሽ ምንም አላረኩት። እንግዲህ በዚህ ልብስ ግዢበት እጅ 10 ብር ነች እህቴ ማለት ነች። ትርሲት እህቴ ነች በቃ በእናትሽ ትርሲት በጣም ብዙ ባለውለቴ ነች። እንግዲህ ጋይሶች ለዛሬ ይዘንላችሁ የመጣነው ቪዲዮ ይሄን ይመስላሉ። ቪዲዮንም እስከ መጨረሻው ስለተከታተላችሁ ከልብ የመነጨ ምስጋና አለኝ እና እንዲሁም ይህን ቪዲዮ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ ሼር በማድረግ ለተለያዩ ሰዎች እንዲደርስ አድርጉልኝ። አመሰግናለሁ። ቀጣይም እንግዲህ በተለያዩ አዳዲስ ቪዲዮዎችና ቁም ነገርን የያዙ ቪዲዮዎች ተመልሼ እመጣለሁ። እስከዛው ቸር ሰንብቱ።